የህብስት ጓደኛ ጓደኛ ሄርሜላ ህብስትን ለመጠየቅ የትምህርት ቤት አብሮ አደጓ ቤስት እንደ እህትማማቾች የሚታዩት ጓደኛ ማሞች በድንገት ህብስት ወዳለችበት ቤት ትመጣለች። እህቷ ጓደኛዋን ስታያት እጅግ በጣም አዝና አብራ ስትጫወት ቆይታ እናም አብነት ቤት ስለነበረ አብነትን በማየት ልቧ ይሰረቃል። አሁን ላይ አብነትን ስታይ እህቷ ጓደኛዋን ህብስትን ለመርሳትም ታስባለች። እዚህ ቤት እንዴት የተንደላቀቀ ኑሮ ነው የምትኖሪው? ግን ህብስት በእናትሽ እኔ እዛ ቤት እየኖርኩኝ ደግሞ ይሄ ሰው ማን ነው ስትላት፣ እጅግ መልካምና ጥሩ ሰው ከዚህ ቤት ውስጥ ካገኘሁት አንድ ሰው ቢኖር እሱ ብቻ ነው፣ እሱም ባምነት። ስለዚህ በጣም መልካም ሰው ነው ለእኔ የሚኖርልኝ። እንደምን ነው ስለሱ ስታወሪ ብዙ ነገሮችን ተናገርሽለት ሳ ምንድን ነው እሱ ስትላት፣ እጅግ መልካም ሰው ስለሆነ ነው። እና የአባቴ ሚስትም አለች እኮ መኖር ከተባለ ሰውማ ስትል፣ አልገባኝም። የአባቴ ሚስት ብለሽ ነው እንደምትጠሪያት? እስካሁን የአባቴ ሚስት ብዬ ነው የምጠራት። ከዚህ በኋላም ልክ እንደዛው የምጠራትም አይመስለኝም። ምክንያቱም መልካም ሰዎች የሉም እዚህ ቤት ውስጥ። አንድ መልካም ሰው ያለው አብነት ብቻ ነው፣ ከዛ ውጭ ሌላ ሰው የለም ትላታለች። ሄርሜላ አሁን ላይ ችግር በችግር እየተቆራመድኩ ነው። እናቴ በሽተኛ ነበረችና አሁን ላይ የሚያግዘኝ ሰው የለም። በፊት የህብስት እናት ነበረች እናቴን የምታግዛት። እኔም ከነ ህብስት ጋር ነበር ያደግኩትኝ። ግን የህብስት እናት ህይወቷ ሲያልፍ እኔም ወደ እናቴ ጋር ተመለስኩኝ። እናቴም መቸገር ጀመረች፣ ደግሞም ትታመማለች በማለት ችግሯን ለቤተሰቦቿ ታወራለች። የህብስት የእንጀራ እናት ከውስጧ ባትቀበላትም አረገኝ አይዞሽ እኛም እኮ ቤተሰብ ነን ምንድን ነው እሱ በማለት አብራት ታወራ ጀመር። እሱማ ልክ ነው፣ እውነት ነው፣ የምትፈልጊውን ነገር ለእኛ ንገሪንና ምንም ችግር የለውም እኛም ከጎንሽ ነን ትላታለች። ካላችሁ እሺ ደስ ይለኛል፣ ስለዚህ ምንም ችግር የለውም። አዎ አብራችሁ ተጫወቱ። እችን የመሰለች ጓደኛ እያለችሽ ለምንድን ነው እስከዛሬ ያላስተዋወቅሽን ሲላት አባቷ ህብስትም አይ አባዬ ያው ትምህርት ቤት እኮ ስለምንገናኝ ነው እንጂ ምንም ችግር የለውም። ከዚህ በኋላ ያው አንዴ አይታየለ ትመጣለች። ከዚህ በኋላ ሄርሜላ በቃ አሁን ወደ መኝታ ቤት መግባት ይኖርብናል። አይ እኛ ወደ መኝታ ቤት ልንገባ ስለሆነ ምንም ችግር የለውም ትላታለች። አሁን ላይ በእምነት ለህብስት መድኃኒት ምግቧ ላይ እየተመረዘ እንደሚሰጣት ባወቀ ሰዓት እጅግ በጣም ተናዶ ስለነበረ ይፍቱ እህቱ ነች፣ ግን ደግሞ እህቴ ነች ብሎ አልማራትም ነበረ። ተንደርድሮ መኝታ ቤቷ ሄዶ ነበር አንገቷን ያነቃት። ምን ሆነህ ነው? ምን እያደረክ ነው ስትለው፣ አንቺ የተረገምሽ እንዴት ይችን አንድ ፍሬ ልጅ ለመግደል ትሞክሪያለሽ? አንቺ ለገንዘብና ለሀብት ብለሽ ነው አይደለ የሰው ህይወት የምትቀጥፊው በማለት አንገቷን ሲያንቃት፣ አረ ድረሱልኝ በማለት ትጮኻለች። ሁሉም ተንደርድረው ሰራተኛዋም ይፍቱም እንዲሁም ደግሞ በአምላክም ሆነው ውስጥ ይሄዱና ይገላግሉታል። እንዴ ምን ሆነ ነው አንተ? ቆይ በእምነት ልትገላት ነው እንዴ? ምን አስበ ነው በማለት እቺ የተረገመች ከዚህ በኋላ እሷን እኔ አይደለሁም እገላታለሁ። እንዴት አንድ ምስኪን ልጅ በመርዝ መረዛ እንደዚህ ሽባ ታደርጋለች? ለካ የሚገርመው ነገር አየህ፣ እንደዚህ መርዝ እየመረዘች ነበረ። ምግቧ ላይ መድኃኒት እየጨመሩ እየሰጧት ነው። አይገርምም? ልጅቷን እንደዚህ አሽመድምደው የጣሏት እንጂ እኮ ብታይ እንዴት ጤነኛና ቆንጆ ልጅ ነበረች መሰለህ። አልገባኝም ሲለው፣ እዩልህ ይፍቱ ነች ምግብ የምትሰጣት። ግን ላይ ይፍቱ ምን አድርጋ እንደምታስፈራራት ባላቅም ይፍቱ ነች መድኃኒቱን እየቀላቀለች የምትሰጣት። ግን ደግሞ የኔው እህት ይፍቱ ነች ይህን ሁሉ የምታደርገው ይፍቱ እየጨመረች ጨምር እያለቻት ነው። ስለዚህ ታፈሱ ደግሞ ይኸው ታዛዥ ስለሆነች የቤት ሰራተኛ ነች። ስለዚህ ምግቡን እየመረዘች ትሰጣታለች። በጣም ይደነግጡና ሁለቱም ጓደኛ ማሞች ታዲያ ምን ማድረግ ይሻላል? በአምላክም የአባትየው ቅጥረኛ ነው። እሱ ግን ለአባትየው ቅጥረኛ ሲሆን አብረው ሻይ ቡና እንበል በማለት ከህብስት አባት ጋር ተቀጣጥረው ይሄዳሉ። አሁን ምን ላይ ደረስክ? በአምላክ ምን እያደረክ ነው ሲለው፣ ያው ልጅቷ አቋሟና አቋሟ አንድ ነው። ህጋዊ የሆነ ነገር ነው የያዘችው። እንዴት አድርጌ ማውሰድ እንዳለብኝ ብቻ አላቅም። ግን ደግሞ አንድ የሆነ ነገር አለ። እንደዚሁ ዝም ብለን መያዝ ልጅቷን በጸባይ እንያዛት፣ ከዛም በኋላ በሚሆነው መንገድ ሁሉ እንዲሆን እናደርጋለን ሲለው፣ እኮ እንዴት አትጃጃል። ልጅቷን አሁን ላይ አሽመድምዶ መጣልና የሆነ ነገር አድርጎ ንብረቱን በሙሉ መውሰድ ነው የሚሻለው እንጂ
ግን እንደዚህ አይነት ነገር ስታደርግ ደግሞ ይኸውልህ ነግሬሃለሁ፣ ማንም ሰው እንዲያውቅ አልፈልግም። በእምነት በተለይ ምንም ነገር እንድትነግረው አልፈልግም። ምክንያቱም እሱ ከባድ ሰው ነው ሲለው ምንም አታስብ ጋሼ፣ ምክንያቱም ገንዘብ እየከፈልኩህ ያለሁት እንድትሰራልኝ ነው እንጂ እዚህ እንድትሽመደመድ አይደለም። ያልሆነ የማይረባ ወሬ ደግሞ አምጥተህ እንዳትሰጠኝ በማለት ያስፈራረዋል። እናም በዛም መቅሰፍት ሄርሜላ ከህብስት አባት ጋራ በጧት ተነስታ ከእንቅልፏ ትምህርት ቤት እንሄዳለን እኮ ስትላት ህብስት አዎ አውቃለሁ፣ ግን ደግሞ ቆይ ዞር ዞር ብዬ ልምጣ፣ ከዚህ እንዳትወጪ እንዳትወርጂ እንዳትንቀሳቀሽ፣ እኔ ተመልሼ መጥቼ አግዝሻለሁ፣ ከዛ ለባብሰን ተጣጥበን እንወጣለን ትላትና ሄርሜላ ከመኝታ ቤት ትወጣለች። ህብስት ምሽ በማለት እዛው መኝታ ቤት ራሷን ችላ ስለማትንቀሳቀስ እሺ ትላትና ትሸኛታለች። እሷም ከሳሎን ወደ ሳሎን ሄዳ ስታይ የህብስት አባት ሳሎን ቁጭ ብሏል። እንዴ ልጅት እንዴት ነሽ? እንኳን ደህና መጣሽ ሄርሜላ፣ በጧት ምን ነው ተነሳሽ? ሲላት ያው ብዙ ሀሳብ ስላለብኝ ጧት ብዙ እንቅልፍ አልተኛም፣ ለዛ ነው ጋሼ ይቅርታ ስትለው አይ ምንም ይቅርታ አያስፈልግም፣ እሺ በጣም ብዙ ጭንቀት እንዳለብሽ እየነገርሽ ነው። ስለዚህ ልጅ ሄርሜላ ከኔ ጋር የመስራት ፍላጎት ይኖርሻል ማለት ነው ወይ ሲላት፣ ምክንያቱም እሱ ሄርሜላን እንደምንም ብላ ህጋዊ የሆኑ ወረቀቶችን አንድ ባንድ ከሄርሜላ ከህብስት እጅ ላይ አውጥታ ለሱ እንድትሰጠው እንድታግዘው የሚያደርግበትን መንገድ እያመቻቸ ነው። ሄርሜላም በሰዓቱ በይሻውን መስራት የምትፈልጊ ነገር ካለ እኔ ከኔ ጋር ተከታይም በማለት ወደ አንድ መኝታ ቤት ማለትም የስራ ቢሮ ውስጥ ይዟት ይገባል። ሄርሜላም ተከትለው ትገባና እሻውን ከኔ ጋር ትሰሪያለሽ፣ ጓደኝነትሽን እንደ ጓደኝነትሽ አድርገሽ እህትሽን ይዘሻት፣ ግን ደግሞ እኔ የማዝሽን እያንዳንዱ ስራ ታከናውያለሽ፣ ግን ደግሞ ህብስትን ምናልባት ከህብስት ጎን እሆናለሁ የምትይ ከሆነ እሷ እኮ በአካፋ ቢዛቅ እንኳን የማያልቅ ገንዘብ ያላት ልጅ ናት። እኔ ከሷ ጋር ምን አወዳደረኝ? እኔ እኮ ለእናቴ መድኃኒት ልግዛ ብል እንኳን 200 ብር የሌለኝ ሰው ነኝ። ስለዚህ ምንም ይሁን ገንዘብ የሚያስገኝ ስራ ከሆነ እሰራለሁኝ፣ 100% እሰራለሁ ስትለው እንግዳውስ በማለት ስልኩን ወጣ ያደርግና በይሺ አካውንትሽን እዚህ ላይ ጻፊ ትራንስፌር ላደርግልሽ በማለት እሷም እሺ ትልና ፈገግ ብላ አካውንቷን ትጽፍለታለች። የተወሰነ ብር ትራንስፌር እንዳደረገላት ይኸው አድርጌልሻለሁ፣ ለጊዜው መንቀሳቀስሻ ይሆንሻል፣ ከዛም በኋላ ደግሞ የምትታዘዡን አንድ ባንድ የምታከናውኝ ከሆነ እየተጨመረልሽ እያደግሽ ትመጫለሽ ሲላት በጣም ጥሩ እሺ ችግር የለውም ትልና እሷም ደስ እያላት ከዚህ በኋላ ህብስት ነፍሴ ማር፣ እኔና አንቺ ከዚህ በኋላ እህትማማቾች አይደለንም፣ እኔና አንቺ የምንተዋወቅም አይመስለኝም ከዚህ በኋላስ በማለት ግራ የሚያጋባውን ንግግሯን እየተናገረች ወደ መኝታ ቤት ትሄዳለች። እናም ህብስትንም እንደፈለገች የመሽከርከር እንጂ በፍጹም አንደኛ ነገር እዚህ ጋር ያለውን ልጅ እንኳን ላናግረው ስል እሱም ፈቃደኛ ሆኖ አያናግረኝም። እዚህ ቤት ግን ምን እየተካሄደ ነው ያለው? ህብስት ስለሱ ስለ አብነት ስታወራ አውርታ አትጠግብም። አብነት ህብስትን እጅግ ማገዝና መርዳት የሚፈልግ ሲሆን